ወደ ሌላ ጋብቻ ሌላ አገብ ዳጊ ምን አይነት ምላሽ ሰጠች? ፊሊንግ ጉድ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። በመጨረሻም ፋኒ ከሳለው የሚል መልእክት ለጂጂ ኪያ ልኮላታል። ግን ወንድነ ወደ ቤቱ እየሄደ ባለበት ሰዓት በግፍ የተገደለው ማለት ነው። ሰላም ዩቲዩባውያን እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። የአሽሩካ ቻናል ነው። አሽሩካ የምርጦች ምርጫ ዘናፈታ የምትሉበትን የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። እንደተለመደው ቪዲዮ ላይክ እያረጋችሁ እንድትከታተሉ እጋብዛለሁ። ወደ ቪዲዮ እናልፋለን። የመቻችሁ ምርጥዬ ሙሽሮች ተገኝተዋል። የወቅቱ ተወዳጅ ፖድካስት ወቸው ጉድ ፖድካስት ላይ አቅራቢ ከሆኑት ውስጥ ይጠቀሳል። እንደዚሁ 4 ኪሎ ኢንተርቴንመንት በሚል የተለያዩ ሶሻል ሚዲያ እንቅስቃሴዎችን በማድረግ ይታወቃል። ቤኪ በመንፈሳዊ ስርዓት በቁርባን መጋባቱን ይፋ አድርጓል። እንግዲህ ውብ በሆነ ስርዓት ጋብቻቸውን ፈጽመዋል። ምርጥዬ ለሆኑ ለነዚህ መልካም ጋብቻ ተመኙላቸው። ወጣቱ እንግዲህ ወደ ቤተ ክርስቲያን ቀረብ የማለት ነገር ጋብቻ ስነስርዓቱን በመንፈሳዊ ስነስርዓት የመፈጸም ነገር ልምዱ እየዳበረ የመጣ ይመስላል። ደስ ይላል። መልካም ጋብቻ። እኛንም ለዛ ክብር ያብቃን ማለት ነው አይደል እንደ ያለብን። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናሉ አንድ። ስለዚህ ባል ቅድሚያ መስጠት ያለበት ከቤተሰቡ ቀድሞ ከዚህ በኋላ ለአካሉ ለሚስቱ፣ ሚስት ለባሏ ነው መስጠት ያለበት። በመጨረሻም ፋኒ ከሳለው የሚል መልእክት ለጂጂ ኪያ ልኮላታል። በፍቅር ጣልቃ እየገባች አስቸግራናለች ያሏትን እንግዲህ ጂጂ ኪያ የመጨረሻ ማስጠንቀቂያ በሚል እንግዲህ ተልኮላታል ማለት ነው። እዚህ ሶሻል ሚዲያ ላይ እንግዲህ ብዙ ነገር ስንከታተል የቆየን ሰዎች ነን። እነዚህ ልጆች ፋኒና ሳምሪ በደስ በሚል ፍቅር እንዲያው ሶሻል ሚዲያ ላይ የተጀመረ ነገር ሁላ ሲበረክት አልተመለከትንም። የነዚህ ልጆች ፍቅር ግን ደርቶ አብቦ ፈክቶ ትዳራቸው አምሮ እንግዲህ 2 ልጅ አፍርተው ደስ በሚል ሁኔታ እየኖሩ ነው። እናት ግን በመሀል አስቸጋሪ ሆናባቸዋለች። ምናቃት ነች እቺ ልጅ። እንኳን ለራሷ ቤተሰብ ለህዝብ ጠንቅ የሆነች ነች። እናም የ7 ዓመቱ ሙሉ እስከዛሬ ያለምንም ማቋረጥ ስሰደብ በጥላቻ ቤተሰቦቼ ሳይቀር ሁሉም ከኔ ጋር የነበሩ ሰዎች በአጠቃላይ እስከ ቤተሰብ እስከ እናቴ ጭምር ስሰደብበት የነበርኩበት። ቅድሚያ በእውነተኛ አሽሩካ ቤተሰቦች ለእናት ያው ስፔሻል ክብር አለን። በተለይ እናትን ወጥቶ እንደዚህ ሚዲያ ላይ መሳደብን አናበረታታም። ለፋኒ ሞራል እንሰጣለን። ምክንያቱም የምንመለከተው ነው። ቤተሰቡ ጭምር ምን ጭምር እናቱ ጭምር እንደዚህ አሳዳጊ ምን ብዙ ነገር ነው የምትናገረውና ያንን ሁሉ ችሎ በእውነት በትዕግስት እስካሁን ድረስ ክፉ ነገር ሲወጣው ተመልክቼ አላቅም። በእውነት አሪፍ ሰው ነው። ልጅ ስኬታማ ህይወት በመኖሯ ብቻ ስትቀና የተመለከትን እናት እንግዲህ ጂጂ ኪያ ነች። ፓስ አታረግም ሴት ልጅ ሀይስ ነው የኔ ልጅ በፍጹም ከፋኒ ጋር አይገናኙ። በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ጠበቃ ታውቃላችሁ? ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። ግን ወንድነ ታሳድጋታለህ። ቁጭ ብለህ አሳድገ የኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅህ። በቃኝ ስትል ካሉ ልጆችን ይዘት ሄዳታል። እዛም እንመጣታል። በተፈጠረ ቁጥር እኔን እያነሳች ትሳደባለች፣ ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። አይ መሳደብ ነው የምፈልገው። ጭራሽ ብላክሜል ውስጥ ገባች እንጂ ከስድብማ ቀላል ነበር። ብላክሜል ደፈረኝ የሚል ነገር ደግሞ ጨመረችበት። ፋኒ ደፈረኝ እያለች ነው ደግሞ። እግዚኦ ማረነ ክርስቶስ። ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው። እዚህ ጋር ቁጭ ብለህ
እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነብሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው የምናውቅ። ፋኒ ከስሻለው የሚለው ነገር በጣም አንበጫብጫታል። 3-4 ዳይፐር አድርጋ ወደ ሸኖ ቤት እየተመላለሰች እንደሆነ እየተነገረ ነው እና ይህም ምላሽ ለመስጠት ነው እንግዲህ ፋኒ ደፍሮኝ ነበረ የሚል ነገር ይዛ መታለች ማለት ነው። ይሄ ሁሉ ደረጃ ሄጄ ማለት ነው። ግን በመሀል ሁለቱ በሚጣሉበት ሰዓት እኔ እናትሽ ጋር አትጂ ሳይሆን እናትሽን ስደቢ፣ እናትሽን እንደዚህ አድርጊ፣ እናትሽን እንደዚህ አድርጊ፣ ሳምሪም የተሳደበችውም ነገር የለም እናትሽን እንደዚህ አድርጊ እያልኩ አላወራውም ነበር እስከዛሬ እና እኔ በዛ ሰዓትም እናንተም ተወሰናችሁ ሰዎች እኔንም ስትወቅሱኝ ነበር። እናትና ልጅ አለያየ። እኔ አይደለም ያለያየዋቸው፣ እግዚአብሔር ፈቅዶ ተገናኘን። ሳምሪ በፍላጎቷ ነው የወጣችሁ፣ እኔ አስገድጃት አይደለም የወጣችሁ። ያኔ አብረው ሲኖር የሆነ ሰዓት የምታስታውሱ ከሆነ ረጅም ጊዜ የሆነ አብረው ሆነው ነበር ታርቀው አይደለ? በስንት መከራ ህዝቡም ዋይ ዋይ ብለን አስታርቀን ነበረ። ፍቅር ይሻላል ተፋቀሩ፣ ቤተሰብ አትበታተኑ በሚል ማለት ነው። በዛ ሰዓት ነው እንግዲህ ደፈረኝ ቤት ውስጥ። ሳምሪም በሰዓቱ ነበረች ልጄ ብቻ ነው ምስክር የሚሆነው እያለች ነው። እንዲያው በእውነቱ ጂጂ ኪያ ስንመለከታት ስናያት ጠይቀው ይመስለኛል። እንዲያው ፋኒ በጣም ጨዋ ነው እንደዚህ ስንመለከተው። ልጁ አብረን የሆነ ነገር እናርግ ስትለው እምቢ ስላለ ይመስለኛል እንዲያውም ወሬውን ወደሱ ገልብጣ እንትን የምትለው ብቻ ፈጣሪ ነው እንግዲህ የሚያውቀው የእናንተን ጉዳይ። ለማንኛውም ቤተሰብ ውስጥ እንግዲህ ያማረ ትዳር፣ ጥሩ ፍቅር የተባለ ነገር እንኳን እንትን እንደማይለ እንዳይረጋ እንዲህ የሚያምሱ ሰዎች አሉ። ፋኒ ያፈነዳው አንድ ነገር ጂጂ ኪያን አልፈልግሽም ብላ ከእናቷ ቤት ሳምሪ እንደወጣች ነው። በዛን ሰዓት ደግሞ እሱን ጋር እንደተገናኙ ነው። እሱም ደግሞ አብረን እንኑር በቃ ኑሪ እኔ ጋር ተጠያያላት። ጓደኝነት ወደ ፍቅር አደገ፣ ፍቅሩ ተመነደገ። እያየናቸው ነው እንግዲህ ሁሉ ነገር የምንመለከተው ነውና አላሳድግም በስነ ስርዓት ብላ እንትን ማለቷ ነው። ሳምሪም ለቃ የወጣችው ህዝብን እየተሳደበች ጄኖሳይድ ስታውጅ አፈረችባት። በእውነት አስወጧቸው፣ ጨፍጭፏቸው፣ ግደሏቸው እያለች በተለይ አማራ ህዝብ ላይ የፈጸመችው ጥላቻ የሚረሳ አይደለም። ይሄ ፋኒ ጀምረው አንተ እንደ ህዝብ ደግሞ እኛ ደግሞ ክሳችንን እንቀጥላለን። እስቲ እዛው ጣቢያ ገብታ የጀርመን ጣቢያ እስቲ ተቅመሰውና ሁኔታውን እዛው ታጣጥመው። ለማንኛውም ላይቭ ደግሞ ከዛ ተገባ ይሆናል አይታወቅም የሷ ነገር። በዚህ ደረጃ እንገኛለን። አስቀምጡ ኮሜንታችሁን። ያው ክብር እናት ክብር ሳይነካ መንካት አንፈልግም። ነገር ግን ታግሰናል፣ ተመልክተናል። እናትም ደግሞ እንደዚህ ድረስ ርቀት ስትሄድ በልጇ ላይ ቅናት፣ ትዳሯ ላይ እንደዚህ ስትሆንም ደግሞ አግባብ አይደለም። ኦኬ ለማንኛውም እንቀጥላለን። እንግዲህ አርቲስት ሳምሶን ታደሰ ቤቢ ከዳግማዊት ፀሐዬ ጋር የነበራቸው የፍቅር ግንኙነት ትዳር እንግዲህ መቋጨቱን ተናግሯል። እና አርቲስቶች የሆነ ነገር ስትሆኑ የወጣችሁ ተፋታው ተጋባው የምትሉን እኛ ምን አገባን፣ ወለድኩ ከበድኩ የምትሉን ምን አገባ አንልም። ያው የህዝብ ጉዳይ ነው ጉዳያችሁ ብለን ተመልክተነዋል። በጣም ጥሩ ባል ነኝ ልንገርህ፣ በጣም ታማኝ ክርስቶስን ነው የምለው። ቤቢ ያው ሶሻል ሚዲያ ላይ የተወራብኝ ነገር ሁሉ ውሸት ነው። አዲስ ሚስት አላገባውም፣ ልጆችን በጣም ተንከባካቢ፣ እኔ ለትዳሬ ታማኝ የነበርኩ ሰው ነኝ እያለ ይገኛል። ሰራተኛ ከጠፋ ቤት ወለውላለሁ፣ እርግዝና ላይ ተንበርክኬ እግር አጥባለሁ፣ ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው፣ ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረ በዳ እያልክ ምናምን ህፃን ልጅ እንትን ይላሉ። ለቁሳቸውን ትተው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ ቤቢ አሁን ይሄኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረውን ሴፉ ሾው ላይ እንግዲህ ብዙ ነገር ተብሏል። እና ልፌ ወጥቼ እንዴት ነው አሁን በዚህ ጊዜ ውስጥ ወደ ሌላ ጋብቻ ሌላ አገባ
ከሆነ ማመናቸው እነሱ ራሳቸው በጣም የሚገርም ነገር ነው። እንደፈረደብን እንግዲህ አጋቢ ኮሚቴ ታረቁ ኮሚቴዎች በጣም እስቲ ኮሜንት ላይ ባካችሁ ታረቁ ምናምን የሚለውን ኮሜንታችሁን አስፋፉት። በትዳር ፍቺ እኛ እናበረታታም። ያው ቢቻል ታረቁ ነው። ካልሆነ ግን ተስማምታችሁ ልጅ አሳድጉ በሚለው በጣም እናምንበታለን። ይህን ፕሮሞት ከሚያደርጉት ሰዎች መካከል ነኝ እኔም። ያው ፍቅር ሊያልቅ ይችላል፣ ነገር ግን ያው በዚህ በጣም ማደንቃቸው ሰዎች አሉ እዚህ ስዊድን ውስጥ። በቃ ትዳር አልቋል፣ ግን ልጆቻቸውን በፍቅር የተቀባበሉ እንትን የሚሉ አሉ። እንደዚሁም ደግሞ ንቁሪያውም ከባድ የሆነበትም ፋሚሊም አለ። ለማንኛውም ከተቻለ ታረቁ ነው። 14 ዓመትም ቢሆንም ፍቅር ሊመለስ ይችላል። አይተናል። ግን ዳጊ ምን አይነት ምላሽ ሰጠች? I'm feeling good እኔም ምቾት ላይ ነኝ ብላለች። እንግዲህ ቀጣዩ ምዕራፍ በዚህ መልኩ ፏ ብላ እየተጠባበቀች ነው። ኦኬ የቅናችሁ ነው የምንለው፣ ሌላ ምን ይባላል? በዚሁ በተያያዘ ያው አባወራው ሄደ ብሎ ነው መሰለኝ አንድ ጋጠወጥ የሆነ ሰው ዳጊ ላይ ያው አፍንሻለው ምንልሻለው የሚል ዛቻ እያቀረበባት እንደሆነ ሰሞኑን ሶሻል ሚዲያ ላይ ስትገልጽ ቆይታለች። አሁን ነገሩ እየተካረረ የሄደ ይመስላል። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትይኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ዩ ዊል ሲ። ይሄ ሁሉ ዛቻ የሚያደርገው ይሄ ሰው እንግዲህ ምን ሆኖ ነው ካላችሁኝ፣ ቴክስት ሀይ ምናምን ብሎ ፌስቡክ ላይ አይ ቲንክ አልመልስም ስላለችው መሰለኛው እንደዛ ነው የምትለው እሷ እስከተረዳሁት ነገር። ወይ ማለት እሷ በፈለገው ወይ እንትን አላረገችውም እና ከዛ ነው እንግዲህ ስድቡን እያጧጧፈ እንደዚህ አጠፋሻለሁ አይነት ነገር አሳግትሻለሁ ገለመል የሚባል ነገር ውስጥ የገባው ማለት ነው። በጣም አሳፋሪ ነው በእውነት። ባለትዳር የልጆች አባት ነኝ እያለ ነው ደግሞ። ያው ትዳር ቢያበቃም ብትፋታም እንግዲህ አባወራ ህብረተሰቡ ራሱ ለሴት ልጅ ጠበቃ ነው። ምን አይነት ውርደታም የሆነ ሰው እንደሆነ አላቅም። ያው ሶሻል ሚዲያ ላይ በቴክስት ተጀምሯል። ከዛ አሁን ሽጉጥ እስከ ፖስት እስከ መደራረግ ድረስ እየተደረሰ ነው። ባይዘዌ ትንሽ ነገሩ መስመር እየሳተ ይመስለኛል። ለማንኛውም ምን አይነት ጋጠ ወጥ ሰው ነህ በእውነት አሳፋሪ ነው። በእንደዚህ አይነት ደረጃ ወጥተ ባለትዳር ሆነ ደግሞ ሴት ልጅ ቴክስት ስታረግ ካልመለሰች አልመለሰችም እንዴ? እንዲያው አውሮፓ ብትሆን አንተ እንዲያው አውሮፓ ብትሆን አውሮፓ እኮ እየተባለ ያለው እሺ ብላ ቤተ ገብታ ተኝታ እንትን ካለች በኋላ ሸሼ ገዳሜ ላይ ራሱ በቃኝ እዛው ጋር ምናምን ብትለ እዛው ጋር መተው አለብህ። እዛው ጋር ማለት ነው እዛው ጋር ነው መተው ያለብህ። እንደዚህ ድረስ ነው የነበረው። ለማንኛውም ዳጊ አይዞን፣ ህብረተሰቡ ከአንቺ ጋር ነው ለማለት እንወዳለን። ሰሞኑን አንድ የተፈጠረ ጉዳይ አለ በቤተ ክርስቲያን ዙሪያ። ብፁዕ አቡነ ገብርኤል ፍኖተ ጽድቅ በተባለ ሚዲያ ላይ ያስተላለፉት መልእክት እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም መባል የለባትም በሚል ነው። እንግዲህ ይሄም ደግሞ እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም በሚል ትምህርት በምትታወቀው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ትምህርቱን መሰረቱን የጣሰ ነው በሚል እንግዲህ ብዙ አከራካሪ ነገሮች ተፈጥረዋል። ቴሌቪዥን ጣቢያውም ይህንን ያስተላለፈው ተዘግቷል። ለማንኛውም ከዚህ ጋር በተያያዘ መምህራን የሰጡትን መልስ እንመልከት። ልክ የእመቤታችንን ክብር የሚገልጹ አንቀጾች ባሉበት እመቤታችን እንዲህ ተብሎ ሲጠቀስ ለምንድን ነው ኤዲቶሪያል ቦርዱ ኤዲት የሚያደርገው ክፍል ቆርጦ ያላወጣው? ሌላ ተልእኮ ስላለ ነው ወይስ እሳቸው አይቆረጥብኝ ብለው ከሆነ መጠየቅ አለበት ፍኖተ ጽድቅ። ፍኖተ ጽድቅ የሚባል ስም እኔ ይሄ የፍኖተ ጽድቅ ባለቤትም መጋቢ አይላፍ ጸጋዬ በታላቅ አክብሮት መለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት የቱ ጋር ነው? ንሴብሖ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ? እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀ ጳጳሱ ምን ማለት ነው? ሁሉም ነገር ብልሽት ያለ ነው። ቤዛ አብርሃም ሲባል ተቃውሞ አልገጠመው። ቤዛ ሙሴ ሲባል ተቃውሞ አልገጠመው። ለድንግል ሲሆን ግን ምነው ዓለም ጨነቀው?
በእርግጥ እናውቃለን፣ ትንቢትም ተነግሯል። የእባቡን ራስ የሚቀጠቅጠው ልጇ ነው ተብሏል። ስለዚህ አይወዳትም አውሬው ማርያምን፣ ዝም ብሎ ይደክማል ላይቀንስ ክብሯን። አውሬው ተሰጥቶታል የሚሳደብ አፍ፣ እየተሯሯጠ ሰውን የሚለክፍ። ዛሬም አልተዋትም የአዳም ጠላት፣ ዛሬም አልተዋትም የአዳም ጠላት። ዓለም እንደው ድኗል በኢየሱስ ሞት፣ እሷም ትባላለች ምክንያተ ድህነት። ምድራዊው ገብርኤል ግን በጣም ይጠላሻል፣ አንቺ ርሪት ነሽ፣ ይኸው ዝም ብለሻል። የሕክምና ባለሙያዎች ተቃውሞ ቀጥሏል። የሕክምና ባለሙያዎች እንግዲህ ኢትዮጵያ ውስጥ የሚከፈለን ደሞዝ ዝቅተኛ ነው፣ የምናገለግለው አገልግሎትና ደሞዛችን አይመጣጠንም በሚል ነው። እንግዲህ የሚገርማችሁ ኢትዮጵያ ውስጥ እንግዲህ የሕክምና ባለሙያ 15,000 ደሞዝ በወር አቅራቢያ ሲከፈለው መማር ጥቅሙ ምን ላይ ነው? የመማር ጥቅሙ ምንድን ነው? በኢትዮጵያ ኮንቴክስት በተለይ የመማር ጥቅሙ ምንድን ነው? መማር ጥቅሙ ድሃ ለመሆን ነው? ጎዳና ለመውጣት ነው? የጎዳና ተዳዳሪ ለመሆን ነው? መስመር ላይ ለመውጣት ነው? ሲታመሙ ገንዘብ ለመለመን ነው? መማር ጥቅሙ ምንድን ነው? መማር ጥቅሙ በኢትዮጵያ ኮንቴክስት አክቲቪስቶች አሉ ለመንግስት ዋይ ዋይ የሚሉ ውሸት ነገርም ሲመጣ የመንግስትን ነገር የሚያስተላልፉ። እነሱ ደግሞ እስከ 250,000 ብር ይከፈላቸዋል በወር ማለት ነው። እንክብካቤው መኪናው ምኑ ታዞላቸው እንደፈለጉ እየገቡ እየወጡ ነው። እነ ስዩም የሚባሉት ደግሞ ቢናገሩም የሚያስጠይቃቸው ህግ እንኳን የሚያስጠይቃቸው ጉዳይ ቢኖር አድራሻቸው አይታወቅም እየተባለ እንግዲህ ለመንግስት ፕሮፓጋንዳ እየሰሩ ፊት ለፊት እየመጡ አይታወቁም የት እንዳለ እየተባለም እንዳይታሰሩ ጭምር እንደዚህ አይነት ሁላ ፕሪቪሌጅ የሚሰጣቸው አክቲቪስቶች መንግስት አክቲቪስቶች የሚባሉትን እየተመለከትን ነው። ነገር ግን የሕክምና ባለሙያዎችን ደግሞ ስንመለከት ደሞዝ የመምህራን ደሞዝ የሚባለው ኢትዮጵያ ውስጥ ባለሙያ እንግዲህ ይሄ እንዲያውም ቀላል ነው። እየተገደሉ እኮ ነው የሕክምና ባለሙያዎች በግፍ እየተገደሉ ነው በየቦታው። ሰሞኑንም አንድ የሕክምና ባለሙያ በግፍ ተገድሏል። ዶክተር ገብረ ሚካኤል ወልደ መላክ የተባለው ቲግቫ እንደዘገበው እንግዲህ በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳ በእናት ሆስፒታል የጠቅላላ ሕክምና ሐኪም ሆኖ እያገለገለ በነበረበት ወቅት ትምህርቱን ያጠናቀቀው በ2015 ነበረ። እንግዲህ በግፍ በተኮሰበት ጥይት ነው ወደ ቤቱ እየሄደ ባለበት ሰዓት በግፍ የተገደለው ማለት ነው። በሚያሳዝን መልኩ እንግዲህ ከመንግስት ታጣቂዎች በተኮሰ ጥይት መገደሉም ደግሞ ሌላ መረጃ እያሳየኝ ይገኛል። አሳዛኝ ነው። የሕክምና ባለሙያዎች ከደሞዛቸው ጥያቄ ባሻገር እንደዚህ በግፍ መገደላቸው አሳዛኝ ሆኖ ቀጥሏል ማለት ነው። በቅርቡም በባህር ዳር እንግዲህ በመሀል ከተማ ላይ በግፍ የተገደለው ዶክተር የምናስታውሰው ነው። በርካታ የሕክምና ባለሙያዎች እንግዲህ በጦርነት ቀጠና ውስጥ ባለው በአማራ ክልል መገደላቸው እንደቀጠለ ነው ማለት ነው። የኢትዮጵያ ጤና ባለሙያዎች ማህበር ባወጣው መግለጫ የሕክምና ባለሙያዎች በመገደልም እንዳሳሰበው ይፋ አድርጓል ማለትችን። በግፍ ለተገደለው ወንድማችን ነፍስ ይማርልን ጀስቲስ። ይህም የሕክምና ባለሙያዎችን ፍልሰት ሊጨምረው የሚችል አገራችን በሙያቸው የሚያገለግሉ ሰዎች እጥረት ውስጥ ሊከታት የሚችል ጉዳይ አሳሳቢ ጉዳይ ሊሆን እንደሚችል ነው። ነገር ግን የብልጽግናው መንግስት እስካሁን የሰጠው ምላሽ የለም። ጉዳዩ ሰሞኑ ሶሻል ሚዲያ አነጋጋሪ ከነበሩ ጉዳዮች ያሬድ ነጉ በእስር ቤት ውስጥ ያደረገው ኮንሰርት ነው። እንደዛ ነገር አነጋጋሪ ነበር። ከዛ ጋር ተያይዞ ደግሞ ዳግም ከአውሮፕላን አንወርድም ጋር ተያይዞ የታሰሩ ቲክቶከሮች አነጋጋሪ መሆናቸው ተነስቷል። በዛም ደግሞ ናዮ የተባለችው ቲክቶከር ነፍሰ ጡር ሆና እዛ ላይ መታየቷ ዳግም የእነሱን ጉዳይ ቀስቅሶት ነበረ። እቺ ልጅ ነች። ያው ይሄ ፎቶ ነበር አነጋጋሪ ሆነው። በሰላም ተገላግላለች። ሆስፒታል እንደተገላገለችም ተሰምቷል። ስታስቡላት የነበራችሁ እንግዲህ በሰላም መገላገሏል ለመግለጽ ነው። እና ደግሞ እንዴት በእውነት አስገራሚ ነው። አየር መንገድ እነዚህ ልጆች ለመቅጣት አስተማሪ ነው ብሎ ያሰበበት መንገድ ህዝቡ እንግዲህ ያየ ነው ምን ያክል ልጆቹ እየተሰቃዩ እንደሆነ።
እንዳይደግማችሁ ቲክቶከሮች፣ ዩቲዩበሮች አየር መንገድ ላይ ሀሳብ ሰጣለሁ ብላችሁ ነው እንግዲህ ጆን ዳንኤል ከሚባለው እንግዲህ ቲክቶከር በጣም ታዋቂ ቲክቶከር ከዛ ጋር ባላት የፍቅር ግንኙነት እንግዲህ ብዙ ነገር ሲወራ ነበረ ማለት ነው። በሰላም ያስፈታቸው እነዚህ ልጆች። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ባላችሁበት መልካም ሁሉ እንዲሆንላችሁ መኝላችኋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። ቪዲዮ ላይክ፣ ሀሳባችሁን ደግሞ ኮሜንት እያደረጋችሁ እንድትወጡ በትህትና ጠይቃለሁ። ሰላማችሁ ይብዛልኝ። አመሰግናለሁ።